ለአንድ ሺህ ክርስቲያን አንድ ሙስሊም ሲል ሰማሁት። እውነት ከሆነ እንግዲህ የዘመኑ ማቅረቢያ ስለሚቀነባበር እውነት ነው እውነት አይደለም ባለቤቱ ይመርምረው፣ ግን ሲናገር ይሰማል። ለአንድ ሺህ ክርስቲያን አንድ ሙስሊም አንገቱን ቁረጠው የሚል ሰማ። ያስሄዳል። ይሄ ኢትዮጵያዊ ባህል ነው፣ ኢትዮጵያዊ ስርዓት ነው። ወገናዊነትን ያሳያል፣ አንድነትንስ ያመጣል። ግዴላችሁም ይህ ከባይዳን የወረሳችሁትን አላስፈላጊ ኢትዮጵያዊ ባህልና ስርዓት ወገናዊ ፍቅር የተለየውን ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። ይልቁንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተማሩ። ውለታዋንም ለመመለስ ገና አልጀመራችሁም። ይልቁንም ውለታዋን መልሱ። ዓለም እናንተን ስታሳድዳችሁ፣ እናንተን መዋያ ማደሪያ ማምለኪያ ስታሳጣችሁ እጆቿን ዘርግታ የተቀበለች የወደዳችሁትን አምልኩ ብላ ቦታ የሰጠች የኢትዮጵያ ቤተ ክርስቲያን ናት። ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተቦካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተ ክርስቲያን ደሙን የነጠበበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላል ለምንድን ነው? ለምን ይሁን ንጉሣችን ዝም ያለው? እንደ ያለ ሰራዊት የሚዘምት አምላክ ያለን ሰዎች እኮ ነን። እንደ እንትን እኮ ደህንነት አቋቁሞ የሚጠብቅ አምላክ አይደለም እኛ ያለን። ትናንት እኮ በእንግድነት ተቀብላ ባበላችሁ ባጎረሰች እኮ ነው። በእንግድነት እኮ ነው ትናንት የተቀበለች። እንግዳ ማብላት ማጠጣት ልማዷ ስለሆነ ምንስ አደረገች? ይቺ ሀገር እንደ ሀገር እንድትቀጥል ተወደደም ተጠላም የነጻነት ታጋይ ያስፈልጋታል። ይህ የነጻነት ታጋይ የጽድቅ ታጋይ እንጂ የሽፍቶች ስብስብ አይደለም። ፋኖ የነጻነት ታጋይ ነው። ፋኖ ስለ ጽድቅ ነው የሚታገለው። ፋኖ ታሪክን፣ እምነትን፣ ሀገርን፣ ትውልድን ለማስቀጠል ነው እየታገለ ያለው። ፋኖ ውስጥ ካህናት አሉ። ፋኖ ውስጥ ዲያቆናት አሉ። ፋኖ ውስጥ ቀሳውስት አሉ። ወገኖቻችን ሁላችሁም ሙስሊሞች በጣም የሚያሳዝን ጉዳይ ገጥሞናል። በአማራ ክልል ዳንግላ በሚባለው አካባቢ ለ20 ዓመታት ወይም ከዛ በላይ በኢማምነት በአካባቢ በሚገኘው ኹጥባ መስጂድ በኢማምነት ሲያገለግሉ የነበሩ ኢማም ትላንት ቅዳሜ የኢሻን ሰላት በጀማ አሰግደው ወደ ቤታቸው ሲገቡ በጥይት ተደብድበው ሕይወታቸው እንዲያልፍ ተደርጓል። የልጆች አባት ናቸው። በጣም በሚገርምና በሚያሳዝን ሁኔታ በተደጋጋሚ በአማራ ክልል ሙስሊሞች በከፍተኛ ሁኔታ ይጨፈጨፋሉ። በአማራ ክልል በተደጋጋሚ መስጂዶች ይቃጠላሉ። በአማራ ክልል በአብዛኛው የኢትዮጵያ ሙስሊሞች በጠራራ ፀሐይ በጥይት ይደበደባሉ። በታጣቂዎች ኢማሞች ይገደላሉ። አርሲ ላይ ወይም ኦሮሚያ ክልል ሙስሊሞች ሲገደሉ አማራዎች ተገደሉ ይላሉ። አማራዎችን ለማነቃነቅ ያኛው ውጤት ካላመጣ ደግሞ እንደዚሁ ክርስቲያኖች እንዲገደሉ ይደረግና አማራዎች ክርስቲያኖች ተገደሉ አትነሳም ወይ ነገር ያራግባሉ። ጣት በቀጥታ ላዝለሙት ዓላማ ግብ የሚመቻቸው ላይ ጣታቸውን ይቀስራሉ። በአርሲ ላይ ለሞቱ ንጹሃን ምስኪኖች ሙስሊሙን ተጠያቂ ለማድረግ ጣታቸውን የቀሰሩ እነማን እንደሆኑ በገፍ ወጥተው ሲፈራገጡ ሲጋጋጡ የነበሩትን ሁሉንም አይተናል። ቀስማቸውን ሰባብረን አጀንዳውን አንለቅም ምናምን እያሉ ሙስሊሞች ላይ ለማስነሳትና በሙስሊሙ መካከል ግጭት ለመፍጠር
ሀገር ለማወቅ እና የአፄውን ስርዓት ለመድገም የሚራራጡ ከከተማ እስከ ገጠር ከታጣቂ እስከ ሲቪል ሊንቀሳቀሱ ሲሞክሩ ክፉኛ ቀጭተነዋል። ማንነታቸውን አጋልጠናል። ሌቦች ወስላቶች መሆናቸውንም ለሰው ደም የማያስቡ የማያዝኑ መሆናቸውንና የአዞን እንባ እያፈሰሱ ሀገር ለማወቅ መሆኑን በደንብ ነግረናቸዋል። የእስልምና ጥላቻ ያሰከራቸው ብሎች እንደማን እንደሆኑ በደንብ ገልጸናል። መተነዋል። ቋንጃውን ሰብረነዋል። አላማቸው ከዛ እነዛ ሁሉ ሲራወጡ የነበሩት ለበላ ሆነው ሲጮሁ የነበሩት አሁን መነኩሴ ወደ ሀገር ግባ፣ ወደ ቤተክርስቲያን ግባ ምናምን የሚል አጀንዳ ውስጥ ገብተዋል። ይሄ ስላላዋጣ እዛው ይጨማለቁ፣ አይመለከተንም። ነገር ግን አሁን ኢማማችንን የገደሉት ሙስሊሞች ናቸው። ታዲያ አማራ ክልልን ያስጨነቀው ማን? ለእስልምና ጥላቻ ያለው ማን? ለአንገት ሳይሆን መንገድ ላይ ይዞ የሚዞር የሚሆን ለቀሳውስት የሚሆን ትልልቅ መስቀል አድርጎ በቤተ ክርስቲያን ቡራኬ እየተሰጠው ያለው ገዳይ ቡድን ማን? በሃይማኖትና በፖለቲካ መካከል ገብቶ በእስልምና ጥላቻ ሰክሮ ፋኖን መስርቶ ሀገሪቷን እያመሰ ያለው ሽብርተኛ አሸባሪ አክራሪ ቡድን ሙአተዋህዶ ማን? የት ነው ያለው? በዚህ በኩል ያለው እንደማያዋጣ ሲያውቁ ኢማማችንን በመግደል የኛን ቁጣ በመቀስቀስ ሌላ እርምጃ እንድንወስድ ሙከራ እያደረገ፣ ምክንያቱም በዛ በኩል ያለው ህዝብ ምርጫ መረጠ አልነሳም አላቸው። ክርስቲያን የሆነውን አካል በአሰቃቂ ሁኔታ ገደሉት። ህዝቡ ተነስቶ ለውጥ ማምጣት አልቻለም። እኛ መጣ ነው፣ ሙስሊሞችን መጣ ነው፣ አንገቱን ያስደፋ ነው ዓላማ። ምክንያቱም በዛ ድቤ ማንን ሊያመጡብንና ሀገራት ተራምሰው ምን ዓላማ እንዳላቸውና ምን እንዳሰቡ በደንብ ስለምናውቀው ቀጨ ነው፣ ተዋገነው፣ ታገል ህዝባችን ነው። ዛሬ ደግሞ ኢማማችንን በአሰቃቂ ሁኔታ ገለው በእኛ በኩል ቁጣ ቀስቅሰው ከሌሎች እምነት ተከታዮች ላይ ከአካባቢው ጋር ችግር እንድንፈጥርና ሰጣ ገባ ገብተን አገሩን ለማወቅ ወይም ደግሞ የእነሱን አጸፋ እንድንመልስ ለማድረግ እየተጋጋጡ ነው። ሁሉም አልተሳካም። ክረምቱን አንድ ነገር እናደርጋለን ብለው ስላቀዱ ጠምዶም አልተሳካም። ሁሉም አልተሳካም። ሙስሊሞችን እየገደሉ ሙአተዋህዶ፣ ፋኖ፣ አክራሪ የጽንፈኛው ቡድን ደጋፊዎች ከተማ ውስጥም ያሉ እዛም ያሉ ሁሉም በየሚዲያ እየወጡ የእስልምናን ጥላቻ የሚናገሩ ሙጅሪሞች በሙሉ ሙስሊሙን ለመግደል ለአንድ ሰከንድ አያስቡ። የዚህ ሁሉ ውጤት የመምህራኖቻቸው ኩትከታ ነው። በደንብ ዘርዝረን አስረድተናል። ከዚህም የከፋ ነገር ሊመጣ ይችላል። በእንደዚህ አይነት ተበደልክ፣ እንግዳ ተቀበልክ፣ ቤተክርስቲያን ተቀጠለ እያሉ እድሜ ልክ የሚያለቅሱ የሚያስተምሩት የጠፋባቸው መምህራኖች ያለው ቡድን ከዚህ ውጪ ሌላ ነገር ሊያደርግ በዚህ ሁኔታ ተኮትኩቶ ካደገ ቡድን አቡነ ጴጥሮስ አቡነ እገሌ አጼንትና እያለ የናፈቀውን እያለቀሰ አረ ድረሱልህ አቡነ ጴጥሮስ አረ ድረሱልህ እያለ የሚያለቅስ ያ ናፋቂ የሚያስተምረው ነገር የሌለው ንጉሥ ተደግፎ የነበረው ቡድን የሚያስተምረው አስተምሮ የሚፈጠረው እንቅላቱ የዞረበት ትውልድ ምንም ነገር ያደርጋል ተርፋማ የሚሆን መስሎት አስተምሮታቸው እስኪቀየር ተናግሬያለሁ። የሙአተዋህዶ አስተሳሰብ እስኪቀጭ ኢትዮጵያ ውስጥ ሰላም መስጊዶችን ያቃጥላሉ፣ ቤተክርስቲያኖቻቸውን ያነዳሉ እና መዲጀበል እና ምናምን ይላሉ። ስንመክተው እንደገና ሙስሊሞች ላይ ሄደው መስጊድ ያነዳሉ። በሁሉም ቦታ እየሞከሩ ነው። የህወሓት ስርዓት ደርግን የጣለው ንጉሱን በደርግ ስርዓት የተተካው ወያኔ ሲመጣ አንገታቸውን ደፍተው ወያኔም የራሱን ሰዎች ነው ጳጳስ አድርጎ ያስቀመጠላቸው የታወቀ ነው። አሳስሯቸው ነው የቆየ። ሰማዮች ናቸው ይግባባሉ። ነገር ግን የህዝቡን እንኳን አፍነው ወያኔ ሲተካ
ወዲያውኑ አፄውን ለመተካት እየተራወጡ ነው። በዚህ የተነሳ ሙስሊሞችን በጣም ለአደጋ ይደርጋሉ፣ ረብሻ ይፈጥራሉ። ራሳችን ተበደልን ይላሉ። የራሳችን ሙስሊም ቤተክርስቲያን ያቃጥል ክርስቲያኖችን የማይገል እንደዚህ አይነት አስተምሮ ስለሌለ ሲያጡ እንደዚህ አይነት አስተምሮ ሲያጡ ስለ ጂሃድ ትምህርት ሐዲስ ታሪክ ቂሳ ወይም ደግሞ ሲራ የተወራውን ቆርጠው አምጥተው እረዳው እያሉ ነው። ስለ ዶሮ ማረድ ስለ ከብት አስተራረድ የተጻፈውን ቢላህን ሳል ኦርቶዶክስ ተጠንቀቂ ልትታረድ ነው እንዲህ ነው ማረድ ነው አንገት መበጠስ ነው እያሉ ነው። ጦርነት ውስጥ ስላለ ጉዳይ ሲወራና የረሱል ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው በጂሃድ ጊዜ ያሳለፉት ሲነገር ቆርጣ ያመጡና ልትገደል ነው። ማረድ ስለሚናፍቁ አራጆች ስለሆኑ ልትታረድ ነው። ሙስሊሙ እንደማይነቃ ልቦናቸው እያወቀ በጣም መጥፎዎች ናቸው። ሙስሊሙን በደንብ ነው የሚጨፈጭፉት። ፋኖ ሞዓ ተዋህዶ በቀሰ ውስጥ አታዩ ቄሱ ፋኖ ውስጥ ካህን አለ፣ ፋኖ ውስጥ ዲያቆን አለ፣ ፋኖ ውስጥ ቄስ አለ እያለ ስለዚህ የአፄውን ስርዓት ለማምጣት ነው የሚራመዱት። በዚህ ውስጥ ጥላቻቸው ያየለ ስለሆነ በአካባቢያቸው ያለውን አማራ ክልል ያለውን የእስልምና ጭቆናኛ እናቀውም እንዴ? ጎጃም ላይ ያለውን የእስልምና ጭቆና፣ ጎንደር ላይ ያለውን የእስልምና ጭቆናኛ እናቀውም እንዴ? አክራሪዎች ምንም ያደርጋሉ። ግን ሙስሊሞች ይህንን በማድረጋቸው ልናጋልጣቸው፣ ገዳይ መሆናቸው ልንነግራቸው ይገባል። ሁሌ ወደኛ ያመጡትን ነገር እየገደሉ እያስገደሉ ህዝቡን ለማጋጨት እንደሚሞክሩና የግድያው የሞቱ የደም መፋሰሱ ጉዳይ የስልጣን የአፄ ስልጣን ጥማትና የመምህራኖቻቸው አሰቃቂ አስቀያሚ አስከፊ አስተምሮት መሆኑን ልንነግራቸው ይገባል። ሙስሊሞችን እንደራጅ፣ እናክሽፍ፣ የእነዚህ ሰዎች ተግባር እናክሽፍ። የሀገሪቷ መበጥበጥ ለነሱ ነው የሚያዋጣው። የሀገሪቷ ችግር ለነሱ ነው የሚያዋጣው። እንጠንቀቅ። ኢማማችንን ያስገደሉትን በቅስፈት የምናቀበትን መንገድ መጣር አለብን። ከዛ አያልፍም። ሌላ ንጹህ አይገላቸው፣ ከዛ አያልፍም። ነገር ግን ገዳይ መሆናቸውን ስንነግራቸው ገዳይነታቸው እየገደሉ ሰው ላይ እንደሚለድፉ የራሳቸውን ሰው ለማስነሳት ህዝብ ለማበጣበጥ እንደሚያርዱ ልንነግራቸው ይገባል። ገዳዮች ናቸው። በጣም ያሳዝናል። እስከ መቼ እየገደሉን እንደምንዘልቅ እኔ አላውቅም።